ሰላም ጤና ይስጥልን ትዝታ ሚዲያ ቤተሰቦች እንደምን ሰነበታችሁ እንደምን ቆያችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ በጣም የሚያሳዝን ዜና ሶሻል ሚዲያ ላይ ሰምተናል። ሁላችሁም አይታችሁታል ብዬ አስባለሁ። የምንወደው የምናከብረው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል የሚባለውን ሰማን። እኔ በጣም የሚያሳዝን ታሪክ ነው። እኔ በጣም ደንግጫለሁ። በተለይ ደግሞ እኔ እንደደነግጥ ያደረገኝ ምንድነው የነካን? አብዛኛው አርቲስቶች እንግዲህ እድሜያቸውም ገና ጎልማሳነት እድሜ ላይ ያሉ ብዙ አርቲስቶች እንግዲህ በስጋ እየተለዩ ነውና ምንድነው የሆነ ያለው ብዬ ሳስብ በጣም እየፈራው ነው ያለውትና በጣም ነው የደነገጥኩት። በተለይ ደግሞ አርቲስት ነጻነት ወርቅነህ ሁላችንም እንደምናውቀው ለዚህ ሙያ ከተሰጡት ውስጥ አንዱና ዋነኛው ከሚባሉት ውስጥ በጣት ከሚቆጠሩት ውስጥ አርቲስቶች አንዱ ነው። ሁላችሁም እንደምታስታውሱት ከዚህ በፊት ታሞ እንደነበርና ወደ ህንድ ሀገር ሄዶ ሊታከም እንደሄደና በዛው ደግሞ በሶሻል ሚዲያ ላይ ደግሞ አላስፈላጊ ነገሮች ሶሻል ሚዲያ ላይ ሲነጋገር እንደነበር ታውቃላችሁ። ነጻነት አርፏል የሚባል ዜና ተሰምቶ አብዛኛው ሰው እንዲያምን ተደርጎ ነበር። ነገር ግን እግዚአብሔር ሰዓትና ጊዜው ስላልነበረ እሱም ታክሞ በሰላም ወደ ኢትዮጵያ መጥቶ ለነበረበት ሲወራ የነበረውን የሶሻል ሚዲያ ላይ ሐሳቡን ሰጥቷል። በጣም አዝነናል። ዛሬ ደግሞ እንግዲህ እውን ሆኖ ሲመጣም ስቲል አብዛኛው ሰው ያመን አይደለም። ነገር ግን እንግዲህ እንደሰማነው ትላልቅ ሚዲያዎች ሲዘገብ እንደሰማነው እንግዲህ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። እኔ በጣም ነው ያዘንኩት። ፐርሰናሊ ደግሞ እኔ እንደውም ይሄንን ቪዲዮ እንድሰራ ያስደረገኝ ምክንያት ምንድነው? እንደምታስታውሱት አብዛኛው አርቲስቶች አሁን በተደጋጋሚ በስጋ እየተለዩ ነው። ለኔ ነጻነት ደግሞ በጣም ልዩ ያደረገብኝ ምንድነው? ፐርሰናሊ በተወሰነ ደረጃ በአካል ቁጭ ብዬው ለተወሰኑ ለ13 ሰዓት ላይ አንድ ፍላይት ላይ ተገናኝተን ለ13 ሰዓት ላይ አንድ ላይ ፍላይት አድርገን ነበር። አስታውሳለሁ በ2018 በአውሮፓውያን ካላንደር ከኢትዮጵያ ወደ አሜሪካ እሱም ቤተሰቡ ሊጠይቅ እየሄደ እኔም ለሆነ ጉዳይ ሄጄ አንድ ፍላይት ላይ ተገናኝተን አንድ ወንበር ላይ ተቀምጠን ሄደናልና በጣም ሞር ደግሞ እንዳከብረው ሞር እንደወደው ያደረገኝ እዛ ላይ ያወራነው የተጫወትነው በቃ የ13 ሰዓት ፍላይቱን በአንድ ሰዓት እስኪመስለኝ ድረስ በጣም ተዝናንተን ነበር ሄደውና እንዳለ ፍላይት ውስጥ የነበሩ ሰዎች ሁሉ በቃ ምን ያህል እንደሚወዱት ምን ያህል እንደሚያከብሩት ሳይ በጣም በውስጥ ትልቅ ቦታ እንድሰጠው ያደረገኝ። ለበተለይ ደግሞ አብሬው ስትቀመጥ የመከረኝ ምክር መሆን ያለበት ነገሮች በሙሉ ሲናገር እንደዚህ አይነት በቃ ኦፒኒየን ያለው ምናም የስካይ ድረስ ማለት ነው። ያው ሰዎች ቀርቦ ሲያዩ ነው የሰው ማንነት ሊረዱ የሚችሉትና እኔ በቃ ትልቅ ቦታ እንዲኖረው አድርጎኛልና ዛሬ በጣም ሾክ ያደረገኝ የደነገጥኩበትም ያዘንኩበትም ምክንያት ይሄ ውስጥ ትዝ ስላለኝ ነው። እንግዲህ የዛሬ 8 ዓመት አካባቢ ላይ በአካል ስለተገናኘሁትና እኔ እንግዲህ እግዚአብሔር አምላክ ምን እንላለን እንግዲህ ነፍሱን በአጸደ ገነት ያኑርልን፣ ለሚስቱ ለልጆቹ ለመላ ቤተሰቦቹ መጽናናትን እመኛለሁ። እኔ ሌላ ብዙም በዚህ ላይ ማውራት አልችልም። እንደው ከዚህ የበለጠ እንደው ስለነበረው ባጭሩ የዘገበችው ሸገር ኢንፎ ላይ ያለች ጋዜጠኛ የዘገበችውን ነገር ልጋብዛችሁና እኔ ከወዲሁ ሰናበታችኋለሁ። አሁን በድጋሚ ለመላው ቤተሰቦቹ መጽናናትን ተመኘው። እንግዲህ ይቆየን ነው ሌላ ምን እላለሁ። የእድሜ ድውር ልቃቂት ነን በአንድ ጉድጓድ ምንሸመን ተተርትረን ቀን ከሌሊት ልቃቂት ነን ምንፈታ እስከሚቋጭ ተፈጽመን የሸማኔው አዲስ ኩታ ለማመን የሚከብድ እጅግ አስደንጋጭ ነው። ሁለገቡ የኪነ ጥበብ ባለሙያ ደራሲው፣ አዘጋጁ፣ ተዋናዩ፣ የቴሌቪዥን ፕሮግራም አቅራቢው ተወዳጁ አርቲስት ነጻነት ወርቅነህ በድንገት ህይወቱ ማለፉ ተሰምቷል። ይህ እጅግ አስደንጋጭና ልብ የሚሰብር ዜና ነው። አርቲስት ነጻነት ለቤተሰቦቹ ለባለቤቱ ለልጆቹና ለወዳጅ ዘመዶቹ ብቻ ሳይሆን ለመላው የኪነ ጥበብ አፍቃሪና ወዳጅ ሁሉ ህልፈቱ ሁሉን ያስደነገጠና ያሳዘነ ነው። ከአንድ ዓመት በፊት
በገጠመው ህመም ለሕክምና ወደ ህንድ ባቀና ጊዜ በተለያዩ ማህበራዊ ሚዲያዎች አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ በሚል የሐሰት ዜና በተናፈሰበት ጊዜ በተለይ ደግሞ ህፃናት በምን ያህል ደረጃ እንደሚወዱት ያየበት እንደነበርና በኢቢኤስ ቴሌቪዥን ላይ ቀርቦ በእሁድን በኢቢኤስ አቅራቢዎች ለቀረበለት ጥያቄ የአንድ ህፃን ልጅ ወይንም ታዳጊን ገጠመኝ አንስቶ ነበር። ሰዎች ለምን ይዋሻሉ ብሎ ጠየቀኝ ሲል አንስቶ ነበር። ዛሬ ግን ይህ ውሸት አይደለም። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። በህፃናት ልቦና ውስጥ በተለይ በኢቢኤስ የቤተሰብ ጨዋታ ፕሮግራም ሁሉም በየቤቱ በሚመለከተው ብዙዎች ጋር መድረስ የቻለ በፊልም ስራዎቹ እንዲሁም ደግሞ የታወቀበት በፍሬሽማን የመድረክ ቲያትር ስራዎቹ እጅግ ተወዳጅነትን ያተረፈው ነጻነት ወርቅነህ በድንገት ዛሬ ረፋድ ህይወቱ ማለፉ ተሰምቷል። ብዙዎች አሁንም የማህበራዊ ሚዲያ የሐሰት ዜና ነው በሚል አላመኑም ነበር። ይሁንና ግን የኢቢኤስ ቴሌቪዥን አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ይፋ አደረገ። ይህ ለሚወዱት ብቻ ሳይሆን ለሚያደንቁትም ሁሉ እጅግ ልብ የሚሰብርና አሳዛኝ የሆነ ዜና ነው። አርቲስት ነጻነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና በተለያዩ የጥበብ ስራዎቹ ይታወቃል። ሁለገብ አርቲስት ነው። ለበርካታ ዓመታት ደግሞ በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆን ይታወቃል። በልኩ የተሰፋ እስኪመስል ድረስ የቤተሰብ ጨዋታ ፕሮግራምና ነፂ የማይነጣጠሉ ሆነው በተመልካቾች ልብ ውስጥ ጉልህ ስፍራ ነበራቸው። ነፂ ከ2 ሳምንት በፊት ለአንድ ድርጅት የብራንድ አምባሳደር ሆኖ ይበልጥ ለመስራት ለማበብ ሲጥር ሲለፋ የነበረ ወጣት ነው። ይበልጥ በሚሰራበት በዚህ ዕድሜው ከዚህ ዓለም በሞት መለየቱ የብዙዎች ሐዘንና ቁጭት ሆኗል። ሄኖክ ወልዴ በበኩሉ የሳቁ ማህተም የመጨረሻው መጋረጃ ሲል ሐዘኑን ገልጿል። ፒያሳ ማለዳዋ ሁሌም ትኩስ ናት። የካፌ ማኪያቶ ሽታ፣ የጫማ ጠራጊዎች ጩኸትና የታክሲ ተራረብሻ መሃል ግን አንድ ድምፅ ጎልቶ ይሰማ ነበር። የነጻነት ሳቅ ሲል የነጻነት ወርቅነህን ሳቅ ከልጅነት ትዝታው ጋር አዋስቷል። ያ የልጅነት ትዝታን የብሔራዊ ቲያትርን መጋረጃና የአባቱን የወርቅነህ ታደሰን የጥበብ ፈለግ የተከተለ ሳቅ ሲልም ይገልጸዋል። ነጻነት ወርቅነህ ለፒያሳ ጎዳናዎች እንግዳ አልነበረም። የሰፈሬ ልጅ፣ የጥበብ ፍሬ፣ የኢትዮጵያ ቴሌቪዥን ኩራት ነበር ሲልም አብሮ አደግነታቸውን ያነሳል። ከወራት በፊት ከህንድ ሀገር ታክሞ ሲመለስ አዲስ አበባ በደስታ አብዳ ነበር። በህንድ ሆስፒታል አልጋ ላይ ሆኖ የጻፈው ያ መልእክት ዛሬም በሰዎች ልቦና ውስጥ ያስተጋባል። የሰው ሁሉ ክብር አይጉደልባችሁ። ትራምፕን የጨረፈው ጥይት ነፂንም ጨርፎታል አሉኝ ብሎ ሲቀልድ ሞትን እንኳን በሳቅ ሊያሸንፈው የሞከረ የጥበብ ጀግና ነበር ሲል ያወሳል። በጣም ደህና ነኝ፣ በቅርብ ቀን እመለሳለሁ ብሎ ሲፈርም ያ የማይነበብ ፊርማው የህይወት ዋስትና መስሎን ነበር ይላል ሄኖክ ወልዴ። ትላንት በኢቢኤስ ስቱዲዮ ተገኝቶ ነበር። ያ የተለመደ ፈገግታው፣ ያ ጨዋታ አዋቂነቱ አልተለየውም ነበር። ለካስ ያ የቤተሰብ ጨዋታ መሪ የዘመን ድራማ ውዴ የመጨረሻ ስንብቱን እያደረገ ነበር። ያዝ ለቀቅ የሚያደርገው በሽታው ለጥቂት ጊዜ ፋታ የሰጠው መስሎን ብንታለልም የህይወት መጋረጃው ሊዘጋ ጥቂት ሰዓታት ብቻ ቀርተውት ነበር ይላል። ነጻነት ገና በ7 ዓመቱ የልጆች ጊዜ ላይ ሲታይ ጀምሮ የኢትዮጵያ ህዝብ የራሱ ልጅ አድርጎት ነበር። በአዲስ አበባ ዩኒቨርሲቲ በቲያትር ጥበብ ሰልጥኖ ሲወጣ ጥበብ
በደም ውስጥ እንደነበረች ማረጋገጫ ሆነ። የወንድም አማች፣ የሞግዚቷ ልጆችና አንድ ለእናቱ በሚሉ ፊልሞች የኢትዮጵያን ሲኒማ በሳቅና በቁም ነገር አድምቋል። በተለይም በ2016 የህዳሴ ግድብ አዲስ ዓመት መቀበያ ላይ የነበረው ጉልበትና ለሀገሩ የነበረው ፍቅር ጠቅላይ ሚኒስትሩ ሳይቀሩ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር ብለው እንዲመሰክሩ አስገድዷል ይላል ሄኖክ። ዛሬ ግን ፒያሳ ዝም ብላለች። የኢቢኤስ ስቱዲዮ መብራቶች የጠፉ ይመስላሉ። ያ የሶስት ልጆች አባት፣ ያ የብዙዎች ወንድም፣ ያ የጥበብ ቤተሰብ ድምፅ በድንገት ተገታ። የሲኒማው ፈገግታ በአርባዎቹ መጨረሻ ሞተ የሚለው ዜና እንደ መብረቅ ሲወርድ ተመልካቹ ይሄም አንዱ ቀልድ ቢሆን ብሎ ተመኘ። ነገር ግን እንደ ወሬ ነጋሪ ድራማው ይህኛው ወሬ እውነተኛና መራራ ሆነ። ነፃነት ጥበብን የኖራት እንጂ የሰራው ብቻ አልነበረም። ከልጅነት እስከ እውቀት፣ ከመድረክ እስከ ሲኒማ፣ ከህመም እስከ ሳቅ የዘለቀው ጉዞ ዛሬ ፍጻሜ አግኝቷል። የማይነበብ ፊርማው አሁን ትርጉም ሰጠ። ህይወት አጭር ናት፣ ነገር ግን በውስጧ የምናኖረው ሳቅና ፍቅር ዘላለማዊ ነው። የኢትዮጵያ የጥበብ ሰማይ አንድ ትልቅ ኮከብ አጣ። ነፃነት ወርቅነህ ግን በአድናቂዎች ልብ ውስጥ በሰራው ስራዎቹና በዛ ድንቅ ፈገግታው መቃብር የሌለው ህያው ሆኖ ይኖራል። ሰላም እረፍ የጥበብ ልጅ፣ አንተ ሰውን ሁሉ ደስ እንዲለው አድርገሃልና ዛሬ ግን ተራው የሐዘን ሆኗል ሲል ሄኖክ ወልዴ ስለ አርቲስት ነፃነት ወርቅነህ አጋርቷል። የአርቲስቱን ህልፈት ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የተለያዩ ሰዎች ሀዘናቸውን እየገለጹ ነው። ጠቅላይ ሚኒስትር አብይ አህመድ አርቲስት ነፃነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ሲሉ በማህበራዊ የትስስር ገጻቸው ላይ ገልጸዋል። ነፃነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ ሲሉ ተናግረዋል። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እንመኛለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነፃነት ወርቅነህ ህልፈት የተሰማቸውን ሀዘን ገልጸዋል። ረዳት ፕሮፌሰር ነብዩ ባዬ በበኩላቸው ከወጣት ከአማተርነት ዘመን ጀምሮ አውቀዋለሁ። የዘጠናዎቹ የቲያትር ትውልድ አንድ ደማቅ ፍሬ ነበር ሲሉ ተናግረዋል። እጅግ በኃይል የተሞላ የመድረክ ገዥነት የተሰጠው የአእምሮና የአንደበት ፍጥነት ስምረት ባለቤት የድንገቴ ፈጠራ ጌታ የለዛና ወዝ አገልግል በዘመኑ አፍላ መሃል መለየቱን ሰማን። እጅግ ያሳዝናል። ነፍስ ይማር፣ ለሐዘን መጽናኛውን ፈጣሪ ይስጥ ሲሉ ሐዘናቸውን ገልጸዋል። ሄኖክ ስጦታው ናሁሰናይ በበኩሉ የእድሜ ድውር ልቃቂት ነን፣ በአንድ ጉድጓድ ምንሸመን፣ ተተርትረን ቀን ከሌሊት ልቃቂት ነን ምንፈታ፣ እስከሚቋጭ ተፈጽመን የሸማኔው አዲስ ኩታ ሲል ሞት ሁልጊዜም አዲስ እንደሆነና ሁላችንም አላፊ ጠፊ መሆናችንን በሚገልጽ መልኩ የነፂን ህልፈት አስመልክቶ ይህንን አጭር ስንኝ አጋርቷል። አርቲስት ነፃነት ወርቅነህን የሚያውቁ የቅርብ ወዳጆቹ እንዲሁም ደግሞ በቴሌቪዥን ስክሪን የሚመለከቱት አድናቂዎቹና እንዲሁም የኪነ ጥበብ አፍቃሪ በሙሉ በአንድ ነገር ይስማማል። ነፂ የፈጠራ ሰው መሆኑን፣ ሰውን ለማዝናናት የተፈጠረ እንደሆነና በኮሜዲ ዘውግ ቁም ነገርን የሚያስተላልፍ ባለሙያ እንደነበር ሁሉም ይስማማበታል። ፍሬሽማን ቲያትር ከህዝብ ጋር ያስተዋወቀውና ተወዳጅ የሆነ የቲያትር ስራው ነበር። ከሰራቸው ፊልሞች መካከልም ሲቲ ቦይስ፣ ሳልነግራት፣ ያንቺው ሌባ፣ ኤፍቢአይ ቁጥር 1፣ 2 እና 3፣ ሚስተር ኤክስ፣ ቾምቢና ሌሎችም ድንቅ ብቃቱን ያሳየባቸው ፊልሞቹ የሚጠቀሱ ናቸው። አርቲስት ነፃነት ወርቅነህ
ባለትዳርና የ3 ልጆች አባት ነበር። ልጆቼ ቢናፍቁኝ እንኳን ከሀገሬ ውጪ መኖር አልፈልግም ሲል የሚደመጠው አርቲስት ነጻነት ወርቅነህ በሚወዳት ሀገሩ ላይ በድንገት ዛሬ ረፋድ ከዚህ ዓለም በሞት መለየቱ ተሰምቷል። ነፂ ነፍስ በሰላም ትረፍ። እጅግ ትሁት የሆንክ ወንድም ነበርክ።